አሁንም ድረስ ድሃ የሆንከው እድል ስለጠፋህ ይመስልሃል አይደል? ይህ እኩለ ሌሊት ላይ የቤቱ ጣራ ብቻ ትኩር ብሎ ሲያይህ ለራስህ የምትነገረው ውሸት ነው። ዓለም ሴራ የተሞላች እንደሆነች፣ ኢኮኖሚው ገደል እንደገባ ወይም ደግሞ ገና እድል እንዳልቀናህ ለራስህ ትናገራለህ። ግን እውነቱን ሁለታችንም እናውቀዋለን። እውነቱ ከዚያ በጣም የከፋ ነው። ገንዘብ ቢኖርህ መሆን ያለብህን ማንነት ያስፈራሃል። በዚህ በለመድከው ስቃይ ውስጥ ተመችቶሃል። ምክንያቱም ስቃዩ ስለሚታወቅህ። ስኬት ልትሸከመው እንደምትችል እርግጠኛ ያልሆንክበት ትልቅ ኃላፊነት ነው። በዚህ ቪዲዮ ውስጥ የገዛ ቤትህን ቁልፍ እየፈለክ እንደሆነ ለራስህ እያሳመንክ እንዴት በገዛ እጅህ የራስህን እስር ቤት በየቀኑ አንድ በአንድ እየገነባህ እንደሆነ በትክክል ትረዳለህ። ትነቃለህ። ዓይንህ ገና ሳይገለጥ እጅህ ወደ ስልኩ ይሄዳል። ታያለህ። የምትመኘውን ሕይወት የሚኖሩ ሰዎችን ስታይ ለጥቂት ሰከንድ በቅናት ትለበልባለህ። ግን ወዲያው ራስህን ታባብላለህ። ዕድለኞች ናቸው ትላለህ። ሰው ረድቷቸው ነው ትላለህ። ራስህን ላለማየት ስትል እነሱን ዝቅ የምታደርግበት ምክንያት ትፈልጋለህ። ትነሳለህ። ቀኑን ትገፋለህ። ከሥራ ላለመባረር ያህል ብቻ ትሠራለህ። አፍንጫህ ከውሃ በላይ እንዲቆይ ያህል ብቻ ትታገላለህ። ሥራ በዝቶብሃል። አዎ በጣም በዝቶብሃል። ግን ዛሬ ምን ገነባህ ብዬ ብጠይቅህ ምን ትላለህ? ከግቢው አንድ ጥግ ያለውን አፈር ወደ ሌላኛው ጥግ እያመላለስክህ እየሠራሁ ነው እያልክ ራስህን እያታለልክ ነው። ፀሐይ ትጥላለች። ቤቱ ጅር ይላል። ዑደቱ እንደገና ይጀመራል። ትጠብቃለህ። ሁሌም ትጠብቃለህ። ምልክት ትጠብቃለህ። የተሻለ ገበያ ትጠብቃለህ። ገና ያልተፈጠረና በተአምር መጥቶ የአንተን ከባድ ሥራ የሚሠራችልህ ሌላ አንተን ትጠብቃለህ። ያለህንም ቃቅም ተፈጥሮህን ውልድ ምቅጠማይ ለመልጠም ለነገ ታስተላልፈዋለህ። ግን ወለዱ በቁምህ እየበላህ ነው። ቀናትህ የሚገላቀሉት በክፉ ዕድል አይደለም። ቀናትህ የሚገላቀሉት ሕይወትህን ተመሳሳይና አስተማማኝ በሆኑ ምርጫዎች ስለሞላህ ነው። ነፍስህን ሙሉ በሙሉ ላለመውደቅ በሚል ለበብ በሚል ምቾት ለወጥካት። ጠላትህ ባንክ አይደለም፣ መንግሥት አይደለም፣ አለቃህም አይደለም። ጠላትህ የበየቀኑ ጠዋት የምታደርጋቸው የድብቅ ስምምነቶች ናቸው። ትነቃለህ። ከዚያ ከቀጠሮ ሰዓትህ ጋር ትደራደራለህ። ከስፖርትህ ጋር ትደራደራለህ። ከአዳዲስ ሐሳቦችህ ጋር ትደራደራለህ። ነገ እሠራዋለሁ ባለህ ቁጥር ደሃ ለመሆን ውል እየፈረምክ ነው። በሌለህ ገንዘብ ማለቱም በወደፊትህ የአንድ ቀን ምቾት እየገዛህ ነው። ገንዘብ እፈልጋለሁ ትላለህ። ነፃነት እፈልጋለሁ ትላለህ። ግን ገንዘብ ምን እንደሆነ ለማወቅ አእምሮህን ዘግተህዋል። እንደ ምርልቅ በድንገት በሰው ላይ የሚወርድ ነገር ይመስልሃል። ገንዘብ የእሴት ልውውጥ መሆኑን ማየት አትፈልግም። ለምን እስታያለህ? እሴት ለመስጠት አንተ ራስህ ዋጋ ያለ ሰው መሆን አለብህ። ዋጋ ያለ ሰው ለመሆን ደግሞ አንድን ነገር ጠንቅቀህ ማወቅ አለብህ። አንድን ነገር ጠንቅቀህ ማወቅ ደግሞ ለረጅም ጊዜ እንደ ተሸናፊ መታየትን መታገስ አለብህ። አንተ ደግሞ እንደ ሞኝ መታየት ሞትህ ነው። በሰው ፊት መታገል ይልቅ ምንም ሳይሞክር እንደ ሊቅ መታየት ትመርጣለህ። እውነተኛ ዕድል ፊት ለፊትህ የመጣበትን መጨረሻ ጊዜ አስበው። አላየስከውም። መሸወጃ ይኖረው ይሆናል ብለህ ፈራህ። ዋስትና ፈለክ። እርምጃ ከመውሰድህ በፊት አስተማማኝ መሆኑን ማረጋገጥ ፈለክ። ገንዘብ ወደ አስተማማኝ ሰዎች አይሄድም። ለፈቃድ የሚጠይቁ ሰዎችም አይመጣም። ገንዘብ የሚፈሰው ምቾት ማጣትን ለሚደፈሩ ሰዎች ነው። ሕይወትህን ሙሉ ከአደጋ ለመሸሽ ግንብ ስትሠራ ለብልጽግናም ላይ መች ሆነሃል። አእምሮህ ውድቀትን ለመከልከል ተጣርቶ መሽግ ነው። ግን ብርሃንንም ለማስገባት አያስገባም። ጊዜ የምታጠፋው ብቸኛው ሀብትህ ነው። አንተ ደግሞ ያለምንም ቁጥጥር እየበተንከው ነው። አሁን ብዙ ዓመታት አልፈዋል። ተመልከታቸው። የት ሄዱ? ወደ ንግድ አልተቀየሩም። ወደ ዕውቀት አልተቀየሩም። በኋላ እሠራዋለሁ በሚል ባዶ ጉድዳድ ውስጥ ገቡ። ያኔ ሁሉንም ልለውጣለሁ ያልክበት ጊዜ ዛሬ አርጅተሃል። ወላጆችህ አርጅተዋል። ልትረዳቸው የምትፈልጋቸው ሰዎች ዝም ቢሉም እያዩህ ነው። በቃላትህና በተግባርህ መካከል ያለውን ገደብ እያዩት ነው። የሚገርመው አንተም እየለመድከው ለመምጣት ነው። ያልተሳካለት ሰው በሚል ቆዳ ውስጥ እየገባህ ነው። ይህ ጫና ከኔ መጣ አይደለም፣ ከግብህና ያለው ሰዓት ጋር ተያይዞ ነው። መቼም ባልሄድክባቸው ኮሪዶሮች ውስጥ የሚዘጉ በሮች ድምፅ ነው። ባለህበት በቆምክ ቁጥር የመለወጫ ዋጋው እየጨመረ ይሄዳል። ልማዶች እየጠነከሩ ይሄዳሉ።
ፍርሃት እየከበደ ይሄዳል። ትክክለኛውን ጊዜ እየጠበቅክ ይመስልሃል፣ ግን ትክክለኛው ጊዜ ከ5 ዓመት በፊት አልፏል። ሁለተኛው የተሻለ ጊዜ ደግሞ አሁን ነው። ዝምታው የዘላለም ከመሆኑ በፊት። ይህ ጫወታ አይደለም። ይህ ያለህ ብቸኛው ሕይወት ነው። አንተ ደግሞ መቼም ለማይከፈት ትርኢትህ እንደ ልማድ እያየኸው ነው። መውጫ መንገድ መፈለግህን አቁምና መግቢያ መንገድ ፈልግ። ገንዘብ ጥሩ ሰው ስለሆንክ የሚሰጥ ሽልማት አይደለም፣ ለነጉና ለሚጠቀሙበት መሳሪያ ነው። አካፋ መያዝ እያቃተህ ስለ ወርቅ ተራራ እያለምክ በቁምህ እያሸለበክ ነው። ዓለም 1 ሳንቲም ዕዳ የለባትም። መልካም ፍላጎትህ ግድ አይሰጣትም። የምታደርገው ነገር ብቻ ነው የሚታየው። አሁን ያለህ አእምሮ ነው እዚህ ቦታ ላይ ያደረሰ። ሌላ ቦታ መድረስ ከፈለግ ይህ አእምሮ መሞት አለበት። ሰበብ የሚወደውን አንተን መግደል አለብህ። ተበዳይ በመሆን ውስጥ ምቾት መፈለግህን ማቆም አለብህ። ይህ አስቸጋሪ ሂደት ነው፣ ብቸኝነትም አለው። ነገር ግን አማራጩ የገዛ ኃይልህን ፈርተህ ምን መሆን ትችል እንደነበር ዕድሜህን በሙሉ እየቆጨህ መኖር ነው። ተጨማሪ መረጃ አያስፈልግም። ተጨማሪ መነቃቃት ወይም ኢንስፒሬሽን አያስፈልግም። መስታወት ውስጥ ማየትና እንቅፋትህ እዚያ ውስጥ የሚታየው ሰው ብቻ መሆኑን ማመን አለብህ። ለድህነትህ መሐንዲሱ አንተ ነህ። አሁን እጆችህን ባዶ ናቸው። ባዶ ሆኖ መቅረት የለባቸውም። ግን ዓለምን የሚታይበትን መንገድ ካልቀየርክ ባዶ ሆኖ ይቀራሉ። ገንዘብ በየቦታው አለ። በየሰከንዱ ይንቀሳቀሳል፣ ይፈሳል፣ እጅ ይለዋወጣል። አንተን የሚሸሽህ ግን ብልጽግና ሊኖርበት የማይችል ስፍራ ስለሆንክ ብቻ ነው። አእምሮህን ለትልልቅ ዓላማዎች ካብር አድርገሃል። ወይ ቆፍረህ አውጣቸው ወይም ደግሞ ከአፈሩ ጋር ተላመድ። ምርጫው በዕድልና በዕድል ማጣት መካከል ሆኖ አይደለም። ምርጫው ሁሌም በእውነትና በምቾት መካከል ነበር። ምቾትን መርጠህ ብዙ ቆይተሃል። አሁን እውነቱን ለመጋፈጥ ወገብህ ይጠነክል እንደሆነ የምናይበት ጊዜ ነው። ወስኝ። ይህ ንግግር ብዙ ጊዜ ከምትደብቀው ማንነትህ ጋር ከተነጋገረ ምናልባት እዚህ መቆየት አለብህ። ራስህን መዋሸት ከሰለሸህ ሰብስክራይብ አድርግ። አሁን ይበቃል። ራስህን በውሸት ማስተጋሻ ማንደንዘዝህ ማቆም አለበት። ነገ ጀምራለሁ ስትል የነገውን ማንነትህን እየሰረከው እንደሆነ ግባ። ድህነት ማለት የገንዘብ ማጣት ብቻ አይደለም። ድህነት ማለት ትናንት የነበረህ ፍርሃት ዛሬም ነገም አብሮህ እንዲቀጥል መፍቀድ ነው። ለራስህ የምትራራለትን ያህል ለወደፊትህ ብትጨነቅ ኖሮ ዛሬ እዚህ ቦታ አትገኝም ነበር። ያንተ ችግር አቅም ማጣት አይደለም። ያንተ ችግር ለለውጥ የምትከፍለውን ዋጋ ካለህበት ስቅፍ በላይ ማድረግ ማየትህ ነው። ለውጥ ያማል፣ አዎ ያማል። ግን ከቆምክበት መቀመጫ በቁምህ መበስበስ ይበልጥ ያማል። እስኪ አስበው፣ ከ5 ዓመት በኋላ ያው ሰበብ፣ ያው ፍርሃት፣ ያው ባዶ እጅ ቢኖርህ ምን ይሰማሃል? ያኔ መሞከር ነበረብኝ ብለህ ስታለቅስ የሚሰማህ ቁጭት ዛሬ ከምትፈራው ውድቀት በብዙ እጥፍ ይከብዳል። ዕድል አልጋ ባልጋ ሆኖ አይመጣም። ዕድል የሚመጣው በላብ በድካም እና በውርደት ውስጥ ነው። ሰዓቱ አሁን ነው። ትክክለኛው ጊዜ አንተ ይበቃኛል ብለህ የቆረጥክበት ሰከንድ ነው። አሁን ምርጫው ያንተ ነው። ወይ አሁኑኑ ተነስተህ አእምሮህን ለሀብትና ለሥራ ክፍት ታደርጋለህ፣ ወይም ደግሞ ስልኩን ዘግተህ ወደ ቀድሞው የሰበብ ዓለምህ ትመለሳለህ። ነገር ግን አንድ ነገር እወቅ፣ ከዚህ በኋላ የምታደርገው የእያንዳንዱ እንቅስቃሴ ማንነትህን ይወስናል። ወይ ታሪኩን የምትቀይር ጀግና ሁን፣ ወይም ደግሞ በገዛ ድክመቱ የታሰረ እስረኛ ሁን አቅረህ። የትኛው እንደምትሆን የምናውቀው ነገ በምታደርገው ሳይሆን አሁን በዚህ ሰከንድ በምትወስነው ውሳኔ ነው። ተነስ፣ እጅህን ዘርጋ፣ ሰበቡን ቀብረው። ይህ በውስጥህ የተቀበረውን እውነት ከቀሰቀሰና መለወጥ ከጀመርክ ሰብስክራይብ በማድረግ ከኛ ጋር